ሙከራ ሲጫወቱ ቢያይ በኳስ ሜዳው ቅጥር በታጠረው ግቢ በሽቦ ባሻገር በተነጠፈበት አርቴፊሻሉ ሳር ማሊያ ተለበሰ። እነሱን ለመምሰል ሜዳ ተደረሰ። ሮጦ ባሸነፈ በእነሱም ቀናና ማሊያ ተቀየረ። ጃፖን የሆነና በጽሁፍ ጸናሿ ባወጣች ተጠባ። በሳሊው ንድፍ በብሯም እንባ በሷም ተነሳባት። እሺ ባትል እንኳን ሞክሮ ሊተዋት ሁሉን እንዲህ ያለ ሞክሮ ጨረሰ። የሰው ልጅ ፍላጎት ከሚያገኘው ባሰ። በስተመጨረሻ ምኞት በምኞቱ በሱ ላይ ሰልጥና ሙከራው ሞት ሆነ፣ ከሰው ጋር ተኛና። ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። ዛሬ እንግዲህ በአንድ ቪዲዮ መጥቻለሁ። ሙከራ በሚለው ከዚህ በፊት እንግዲህ ሶሻል ሚዲያውን ያጨናነቀ አንድ ኮንተንት ነበረ። ያ ኮንተንት ምንድነው? እየሞከርኩ ነው የሚል ነው። እየሞከርኩ ነው እና እዛ ላይ አንዳንዱ ብሶታችንን ተናግሮልናል። አንዳንዱ ደግሞ ዝም ብሎ ነው በማልቀስና ባለማልቀስ እንደዚህ ነገር ሊሰራ፣ ያው አከራዩም ደግሞ ብሎ ሀሳብ አስተያየት እየሰጡ አሉ። ዛሬ ስለሱ እናወራለን። ይሄ አሁን ያመጣውላችሁ ሙከራ ስለሚባለው ነገር እንግዲህ ሙከራ ብዙ አይነት ሙከራ አለ። ይሄ ከህይወት ውጣ ውረድ ጋር የተገናኘ አይደለም፣ ከታለንት ጋር የተገናኘ ሙከራ ነው። ለምሳሌ ታለንቴ እግር ኳስ ተጫዋች ነኝ ብለን ካሰብን እግር ኳስ እንሞክራለን። እሱ አልሳካም ሲለን እንደገና ደግሞ ሌላ ታለንት ደግሞ እንፈጥራለን። ይሄ የህይወት ውጣ ውረዳን የሚያሳይ አይደለም ማለት ነው። ሯጭ ስናይ አንዳንድ ጊዜ በቴሌቪዥናችን እነ ኃይሌ ሲያሸንፉ፣ እነ ደራርቱ ሮጦ ሲያሸንፉ ሌሊት ላይ ተነስተን እናስታውሳለን። እንግዲህ ሌሊት ላይ ተነስተን ከአለንበት አካባቢ እስከ ጃልሜዳ የሮጥን ሰዎች እንኖራለን። እስከ መስቀል አደባባይ የሮጥን ሰዎች አለን። ያ ነገር ሞቲቬት አድርጎን እስኪ እንሞክረው። ሙከራ ገንዘብ የማግኘት ሙከራ ነው። ሌላም ከጃፖኒ ሌላ እንደገና ደግሞ ስነ ጽሁፍ ላይ የሆነ እንትን ላይ ሄደን ምንድነው የስነ ጽሁፍ ዝግጅት ላይ እዛ ሄደን በጣም በቃ የሚመሰጥ ስነ ጽሁፍ ስንሰማ እኔም እንደዚህ ብሆን እስኪ ልሞክረው ብለን እቤት ገብተን ግጥም የጻፍን ብዙዎች አለን። እንደገና ደግሞ ልብ ወለድ ንድፍ አውጥተን የጻፍን ብዙዎች አለን። እሱ ብቻ አይደለም፣ ስዕል ራሱ በቃ ውብ የሆነ ስዕል ወይም ደግሞ አሁን እንደው የቀረ አይመስለኝም በየባስቴሽን ቁጭሉና ከዛ በኋላ ንድፍ እያወጡ የሚስሉ ሰዎችን አጠገባቸው ጋር ቁጭ ብለን ሾፍ እናደርግና አሃ እኔስ ብሞክረው እንልና የምንሞከርንባቸው ጊዜያቶች የሚታወሱ ናቸው። ይሄ ሁላችሁም ጋር አለ ብዬ አስባለሁ። እንግዲህ ከሞከራችሁ ሞከርን ብላችሁ ጻፉልኝ። ዛሬ ስለ ሙከራ እናያለን። ሙከራ አንዳንድ ጊዜ መረዳት ያስፈልገናል። ሲምቦል የሚባል ነገር አለ፣ ወይም ደግሞ ተምሳሌት የሚባል ነገር አለ። ሲምቦል እና ተምሳሌቶች ሁልጊዜ ለምሳሌ ነጭ እርግብ ስናይ ሰላምን እናስባለን። ሰላም ነች ብለን ነው የምናስበው። ሌሎችም እንደዚሁ ምሳሌዎች ሊጠቀሱ ይችላሉ። ሲምቦሎች ይኖራሉ ፊልም ላይ ስናይ ማለት ነው። እና በዚህ አይነት መንገድ ብዙ ነገሮች በተምሳሌትነት ሊጠቀሱ ይችላሉ። እነዛ ተምሳሌቶች ግን በትክክል እንደዚህ ሆኑ አሉ። እነሱን ነው የነካው ምናምን ልንል የማንችልበት ብዙ መጽሐፍ ያነበብን ብዙ ፊልሞች ያየን ሰዎች ምስክሮች ልንሆን እንችላለን። ወደዛ እንሄዳለን። ከዛ በፊት አንድ ቪዲዮ ሾፍ እናደርግና እንምጣ። ይሄኛው ቪዲዮ ለሚቀጥለው እየሞከርኩ ነው ለሚለው ሀሳብ አስተያየት እንድትሰጡም ያግዛል ብዬ አስባለሁ። እስኪ እችን ቪዲዮ ሾፍ አድርገን እንምጣ። እንደዚህ ፏፎች አልኩት እኮ አዲሱ ቤታችን ስለተሰጠን እኮ ነው። ያን የመሰለ ቤት አፍርሰው እንደዚህ ምድር ቤት ከምንኖር ጂፕላስ ዋን አይሻልም? እሱማ እውነትህን ነው፣ ጂፕላስ ዋን ይሻለናል። ነገር ግን በር የላትም። እንግዲህ እንዳያችሁት ነው። ይሄ ተምሳሌት ነው። ምንድን ነው አሁን ፎቅ ተሰጥቶን ነው ምናምን፣ ወደዛ አይደለም።
በር ስለሌለ እንግዲህ በሩን ገጥመ ግባ እንዳትል ጎበዝ። ይህን ነገር እየሰማክ እንግዲህ አንዳንድ ጊዜ ኦፖዝ የምንሆን ሰዎች አለን። በቃ ተሰጥቷል፣ ይኸው G+1 ተሰጥቷል አይደል እንዴ በር ከሌለው ሰርተ ግባ አይደለም ያለው። በቃ በጣም መልካም ነገር የነበረ። ወደዚህ ደግሞ እንዴት አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ይኸውልህ አልቃሻ የሚወደስበት ሀገር ላይ ስለምንኖር ነው አልቃሾች እንደዚህ የሚታዘንላቸው ከዛም ልክ የሚመስሉት። እያለቀሰ ሀሳብ ስለተነገረ በለቅሶ የተነገረ ሀሳብ ልክ ነው ማለት አይደለም። አከራዩ ቢደላው ኖሮ ባዳ ቤት ውስጥ አያኖርም ነበር። የሚከራዩትን ቤቶች ልጆቹን ያኖርበት ነበር። ግን ስለቸገረው ኑሮን ለማሸነፍ እየሞከረ ስለሆነ እቤት ውስጥ ባዳ አስገብቶ ያኖራል። ይመነው አይመነው ይዝረፈው ልጆቹን ምን ያርግበት? በዚህ በከፋ ዘመን ሴት ልጁን ይድፈርበት አይድፈርበት ምን ያርገው የማያቅሰው አስገብቶ ቤት ውስጥ ያኖራል። ለምን? እየሞከረ ኑሮን እየሞከረ ለማሸነፍ ስለሆነ። እያለቀስክ ስላወራኸኝ ሐሳብህን እቀበልሃለሁ ታሳምነኛለህ ማለት አይደለም። ሁሉም ሰው እየሞከረ ነው። 2 ወር ከታገሰ ይበቃል። ካልቻልክ ውጣለት። ምንም ማለት አልችልም። መጀመሪያ ሐሳቡ ሊገባን ያስፈልጋል። ሁላችንም በዚህ ህይወት እየኖርን ነው። አሁን ስለ ቤት አከራይ ተከራይ የተነሳ መሰለው እንጂ አይደለም። ዋናው እኮ አሁን ያለው የህይወታችን ኑሯችን ምን እንደሚመስል ለማሳየት ነው። እንግዲህ ያሲኖ ይህንን ነገር ይዞ የመጣው እንጂ ስለ ቤት አከራይ ተከራይ ምኑም ላይ አይጠቀስም። ያው እንግዲህ ፊልም የምትሰሩ ካላችሁ ፊልም ለመስራት አንድ የሆነ ነገር ማግኘት አለባችሁ። ያንን ነገር ነው እያሰፋን የምንመጣው። ስለዚህ እሱ ወደ ፊልም በጣም ቅርብ የሚሆነው ነገር የቤት አከራዮች በጣም ደግ እኮ አሉ። ስማርት የሆኑ ቤት አከራዮች አሉ። ስማርት የሆኑ አሁን እነሱንም ምናምን አንድ ላይ መጨፍለቅ አይደለም። ዋናው ግን ያለው ነገር ብዙ ነገር እየሞከርን ነው፣ ለማሸነፍ እየተጣጣርን ነው። ልክ እኮ ነው። ስለዚህ ያንን ነገር ለማምጣት ነው እንጂ አሁን ይሄ ልጅ እንደተናገረው አይደለም። በእርግጥ የሚታየልን ነገር መጀመሪያ ያየነው አጭር ቪዲዮ ላይ ልምጣና ምንድነው የሆነው? እያነሳ ያለው ሐሳብ ቤት ስለመቀየር ነው። ያንን ቤት አፍርሰውብን ከዛ ምን ተሰጠን? የሚገርም ቪላ ቤት ተሰጠን። እዛ ምድር ላይ ከምንኖር ይህንን G+1 አይሻለንም ወይ የሚል ሐሳብ ነው ያመጣው። ከዛ በኋላ ስናየው ግን G+1ዋ የምታስቅ G+ ሆነች። ይሄ ማለት የአንዳንድ ኮንቴንት ተፈጥሮ ነው። ሰዎች ትኩረት ሰጥተው እንዲያዩ ትኩረት ሰጥተው ፊልም እኮ የሚባለው ይሄ እኮ ነው። ተቃራኒ ነገር ከሌለው ምኑን ፊልም ሆነ? ሁልጊዜ ዋና ገጸ ባህሪ አለ፣ እኩይ ገጸ ባህሪ አለ። ስለዚህ እነዚህን አዋህደን ካላመጣን በስተቀር ፊልሞቻችንም አይታዩም ማለት ነው። ስለዚህ ሁልጊዜ የምንሄድበት አክሽን ፊልሞች ለምንድን ነው ተመራጭ የሆኑት? አክሽን ፊልሞች እኮ የመጀመሪያ ውቅያ ላይ ያለውን ነገር በደንብ አድርገን ካየናቸው ውቅያው ላይ የሚገርም የቤተሰብ መተሳሰብ ይሄ ፍቅር አይፈርስም የምንልበትን ነገር የምናገኝበት ነገር ነው። አንድ ፊልም አይቻለሁ፣ ኖበዲ የሚል ፊልም፣ በዛውም ጋበዝኳችሁ። ሰውየው ከቤተሰቡ ጋር የሚኖረው በፍቅር በምናምን ሚስቱን የወደዳት የድሮ ወታደር የነበረ የድሮ የስለላ ድርጅት ውስጥ የሚሰራ የነበረ ከዛ በኋላ ግን እቤቱ የተቀመጠ ከቤተሰቡ ጋር በፍቅር የሚኖር ነው። ከዛ ምን ተደረገ? ዘራፊዎች ቤቱ ስር ገቡ። ከዛ ዘራፊዎች ቤቱ ስር ሲገቡ እነሱን መንካት አልፈለገም። በቃ በሰላም እንዲወጡለት የሚፈልጉትን ነገር ወስደው እንዲሄዱ ነው የፈለገው። ግን እዛ ውስጥ ማን አለ? አንድ ልጅ ነበረው። ልጁ አንደኛውን አጋች ዘራፊ አፈነውና አብረው ወደቁ። ከዛ ልጁን ለመግደል መሳሪያ መዘው ሲያስፈራሩት አባት ደግሞ የድሮ ነገሩ ተነሳበትና መምቻ አንስቶ ሊማታ ብሎ ግን በቃ ከዛ ነገር ይወጣ ነው ወጥቷላ። ከዛ ነገር አያችሁ፣ የመጀመሪያ
እውቂያው ላይ የነበረው ስብዕናው አለ። ከዛ በኋላ ኮንፍሊክቱን ራሱ ለማብረድ ፈለገ ማለት ነው። ከዛ ይሄ ኮንፍሊክት እንደገና ደግሞ በሌላ ተቀናቃኝ እንደገና እንዲጎላ ተደረገ። ልጁ በቃ ጠላው፣ እንዴት አትማታም በሚል ማለት ነው። ስለዚህ እነዚህ እየተሳሰሩ ሲመጡ ሰናይና እኩይ ገጸ ባህሪያቶቹ በጣም እየተፋፋሙ ሲመጡ ለኛ ለልባችን ለስሜታችን ቅርብ ይሆናል ማለት ነው። ያንን ነው። ስለዚህ እዚህ ጋር የተነሳው ሌላውን ነገር ለመንካት ተፈልጎ ግን አንደኛውን ገጸ ባህሪ አድርጎ ያስነሳው የቤት አከራዩ ነው። ስለ ቤት አከራዩ አይደል? የቤት አከራዩ ራሱ ብዙ ነገር ተወዶበታል። የቤት አከራዩ ራሱ ብዙ ነገር አጥቷል፣ ግራ ገብቶታል። እና ያንን ነው ግን ይህ ልጅ እንደዚህ ብሎ ተናገረ። እስኪ መጨረሻውን እኔና እንመለሳለን ወደ ቪዲዮ። ይመቻችሁ። እንግዲህ የክራር ፊልም ፕሮዳክሽን ነው። ክራር ፊልም ፕሮዳክሽንን እኔም እየሞከርኩ ነው። $33 ላይ ቀጥ ብሏል። ካያችሁልኝ $70 ይደርሳል። ስለዚህ ያንን $70 ደግሞ ስናገኝ እየሞከሩ ላሉ ሰዎች ነው ትራንስፈር የምናደርገው። እርግጠኛው ነው። እስኪ ይህንን ቪዲዮ እዩትና ትራንስፈር አላድርግ እየሞከሩ ላሉ ሰዎች ለመስጠት ነው። ይመችን። አልቃሾች እንደለመደባችሁ ኮመንት ላይ ግቡና አልቅሱ፣ ከፍቼላችኋለሁ። እያለቀስክ ስላወራ አታሳምነኝ። ሰው ከአንተ የተሻለ ኑሮ እየኖረ ስለመሰለ አንተ ከሱ የተሻለ ኃላፊነት አለብህ ማለት አይደለም። ሁሉም ሰው ኑሮን እያሸነፈ ነው። ለአንተ ክፍተት በሰጠ ቁጥር የሱ ቤት የሚሞት ከሆነ የሱን ቤት እየገደለ ለአንተ ክፍተት አይሰጥህም። ጭንቅላቱ እያደር እንደ ህፃን ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀምር አትስማማ። ለአንተ አይደለም ቪዲዮ የተሰራው። አንተ እንደ ፈረስ ጋሪ እንደዚህ ሽምጥ ስለምታስብ እንደዚህና እንደዚህ ስለማታገናዝብ ከዚህ የተለየ ብትረዳ ትንሽ እኔ ራሴ ይገረምብህ ነበር። ቪዲዮ እንዳንተ ሸሚዝና ጫማ እየተገዛለት ለሚኖር ወጣት ጡረተኛ አይደለም። እሺ የቪዲዮ ሀሳብ ለመኖር የሚያጓጓ ነገር በሌለበት ዓለም ውስጥ ለመኖር እየሞከሩ ላሉ ወጣቶች 5000 ብር ተከፍሎት ለልጆቹ 6000 ብር የትምህርት ቤትና የቤት ኪራይ ከዛ አስቤዛች ሁሉ ለሚኖረው አባወራ ነው። እሺ ላንተ አይደለም። በጣም በብዙ ስትራግሎች ሶሳይቲውን አፍችላ ለመኖር እየሞከረች ላለች ወጣት ነው። ለእንዳንተ አይነቱ ሀባብ ራስ አይደለም። አንተ ከዚህ የተለየ ብታስበኝ በጣም ነበር ሰርፕራይዝ መሆነው። እኔ አትዝረፍ። ለነገሩ ከየት አመጣው? መጽሐፍ ማታንበብ ግድ የለኝም። 4ኛ ክፍል ገላጭ ስለሚባል ነገር አልተማርክም። ያበበን ስም ለምሳሌ ያነሳችሁ ብለህ ሙሾ ታወርዳለህ። ስለ ቤት አከራይ ነው ትለኛለህ። ይሄ ቪዲዮ ምን አይነቱ በስማም የመከትክል ቅድም እንዳነሳሁት ነው። ነገሮች እንዲታየልን ስንፈልግ ኦፖዞንን እንመጣለን፣ ተቃራኒ ማለት ነው እንጂ ሳይገባው ቀርቶ አይመስለኝም። ግን ተቃራኒ እንሆናለን ሁልጊዜ። ምንድን ነው ተቃራኒ የምንሆነው? ለምሳሌ ይሄ ልጅ ይህንን በመናገሩ የተለየ ኮንቴንት ይዞ እንደመጣ ነው የሚቆጠረው። ብዙዎችም እንደዚህ አይነት ነገር ይሰራሉ ማለት ነው። ይሄ ማለት ወዴት ይወስደናል? ያልሞተውን ሰው ሞተ እንደማለት። ያልሞተውን ሰው ሞተ ስንል እንዴት ምናምን እንላለን። ብዙ ሰው የሚያውቃቸው ሰዎች ወደዛ ውስጥ ይገባሉ። እንዴት ይታያል? እውነት ነው ወይ ያሉ እያየን በመጣን ቁጥር ደግሞ ቪው ይጨምርለታል። ቪው ጨመረለት ማለት ደግሞ በዛው መጠን የሚያገኘው ገቢ ሊኖር ይችላል። ስለዚህ የዚህ አይነት ነገርም በመስራት የሚጠቀሙ ሰዎች ስላሉ ነው። ከዚህ በፊትም አንድ ሌላ ቪዲዮ ማይችለታለው። ብዙዎቹን በመቃወም ዲፌንድ በማድረግ ነው ይሄ ልጅ እየሄደ ያለው። እየሞከርኩ ነው፣ ግን ለብዙ ነገር ነው እየሞከርን ነው። የእውነትም እየሞከርን ነው። እስኪ ግባ። ያልሞከርክ ካለ አልሞከርኩም በልና ጻፍ። ያልሞከርክ፣ የሞከራችሁት ግን በሀዘኗ ብቻ እቺ የሀዘን ምልክቷ የለችም። በሀዘኗ ብቻ ኮሜንት ላይ
ጻፍ አድርጉልን። ትክዝ ያለ አሻንጉሊት በሱ ጻፉልን። አሁን ደግሞ ወደ ሌላ ቪዲዮ እንሄዳለን። ይሄ ቪዲዮ በጣም ፊል አስደርጎኛል። እንግዲህ አንዳንዱ ተጣጥሮ የሆነ ነገር ሲያገኝ፣ አንዳንዱ ደግሞ እንደነገርኳችሁ ነው። ኦፖዝ መሆን የሚፈልጉ ሰዎች አሉ። የሚሞክሩትን ሰዎች ከት የሚያደርጉ፣ ያሸነፉ ሰዎችን ከት የሚያደርጉ በጣም ፊል አድርጌያለሁ። በዚህ ቪዲዮ በጣም ፊል ነው ያደረኩት። አይታችሁ አላያችሁትም ማለት አልችልም። ያያችሁት አላችሁ። ግን 3 ሰዎች ይህንን ነገር ሰርተውታል፣ ሪያክሽንም አድርገውታል። ደስ ስላለኝ መጀመሪያ ዋናውን እንስራ። ያሲኖን ኮሜዲያን ያሲኖ የሰራውን ነገር ወደ እናንተ ላለው፣ ከዛ በኋላ ደግሞ እቀጥላለሁ። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች የትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። በቃ ትምህርት ቤት ከመሄዴ በፊት ምግብ ልስራ። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች የትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። እንግዲህ ሁሉም እየሞከረ ነው፣ ሙከራ ውስጥ ነው። ይሄ ከአከራይና
ከተከራይ ጋር የሚገናኝ አይደለም፣ ሙከራ ነው። እየሞከርኩ ነው። አሁን ስታስቡት አከራዩ ውስጥ ስላለችው እናት መታመም፣ ትምህርት ቤት ስለሚሄደው ልጅ፣ እዛ ምግብ ጠፍቶ ስለ ድርቆሹ እንዴት በዛ አንግል ብቻ እንወስደዋለን? ብዙ የሚሞከሩ ነገሮች አሉ። እነዚህን ሁሉ ነገሮች ለማሸነፍ እየሞከርን ነው መልእክቱ። እነማን ነው የሚሞክሩት? ሁሉ አሁን እንዳለው እንትኑም እየሞከረ ነው። ስለዚህ ይህንን ነገር እሱ ራሱ ያከራዩ ራሱ በጣም የተማረበት እውነት እየሞከርን ነው እያለ ነው። ብዙዎች እየሞከሩ ስለሆነ ማለት ነው። አንድ ቪዲዮ አይተን እንመጣለን። ይህንን ቪዲዮ ደግሞ ጋብዛችኋለሁ። አንዳንዴ ልክ ስናድግ የሚጨፈልቁን ደግሞ አሉ። እድጋለን ስንል ስንነሳ ሞራል ምናምን የድሮውን እያነሱ የጥንት የጠዋቱን እያነሱ ዘጭ የሚያደርጉናሉ። በቃ አለፈለን፣ ታገለን፣ ይህንን ነገር ወጣ ነው ተራራውን ወጥተን ጫፍ ደረስን ስንል እንደገና ይመቱናል። እስኪ እንየው። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። አያችሁ፣ አደግን ስንል እኮ ነው እላይ ወጣን ስንል ምን አደረግን? ይህ ቪዲዮ ነገ ከነገ ወዲያ ያቺ ትንሽ ልጅ እኮ ታይዋለች። ስታየው ምን ሊውጣት ነው? ምንድን ነው የሚኮነው? ምንድን ነው ስድቡ? እቺ ልጅ በኑሯ በቃ በጣም ብዙ ነገር አታ ነበረ። ከዛ ያጣችውን ነገር እንደገና ደግሞ አገኘው ብላ ተፍጨርጭራ እዚህ ደርሳለች። እንደገና መጫን ወደ ታች ማውረድ ምን ማለት ነው? በጣም ፊልም የሚያስደርግ ነገር ነው። እሷም እየሞከርኩ ነው ትላለች። ምንድን ነው የምትሞክረው? የነዚህን ስድብ ለመቻል እየሞከርኩ ነው፣ ለመርሳት እየሞከርኩ ነው። በጣም ፊል ያስደርጋል፣ ያመናል፣ ያማል። በመሞከር ውስጥ ያለፉትንም እንደገና ሞክረው እንደገና ደግሞ ያለፉትን ግን ቢሆንም እየሞከረች ነው። የእነዚህን ሰዎች ላለመስማት እየሞከረች ነው። እመሟን ለመቻል እየሞከረች ነው። በቃ ያለቀሰች እንደዚህ አይነት ነገር እንትን ስትል እኔ ደግሞ ወዲህ ብሰኛል። የእውነት የምናገረው አያስችለኝም። በቃ ይሄን እንደምንም ታግዬ ነው ይሄንን ቪዲዮ ራሱ ለእናንተ አሁን ባለፈው ሳምንት የሷ ነበረ፣ ስለሷ ነበረ እየተወራ የነበረው። ምን አለች በዚህ ጉዳይ? እነዚህ ሰዎች እንግዲህ ሰድቧታል። የሰደቧትን ሰዎች ምንም ማድረግ አይቻልም። እንግዲህ ተሳዳቢ ይዘዝባቸው። ሌላ ምን እንላለን? ምን እንዳለች እንመልከተው። እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው። የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔንስ ማን ያያል? የኔ በሜካፕ እና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች።
አይኖ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አልችልም ብላችሁ ሊሆን ይችላል ይሄንን ነገር እያወራችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨርቅላ 4 ዓመት የኔም በሜካፕ እና በልብስ መሸፈን ምንም ማታውቅ ልቦና ይስጥካችሁ። እንደዚህ አይነት ሰዎች አባቷ ምናቱ እናንተ ማታውቁኝ ሁኔትም አላውቃችሁ ሁሉንም ነገር እኔ ወይም ደግሞ ለራሷ መናገር ለራሷ መቆም አልችልም ብላችሁ ሊሆን ይችላል ይሄንን ነገር እያወራችሁ ልጄ ደግሞ ገና ጨርቅላ 4 ዓመት ከእናንተ ውጭ አሁን ደግሞ ምንም ማታውቅ እንደዚህ ምንም ማታውቅ ከብዶኛል፣ አስጠልቶኛል። ችለኝ ግን ዋንትያ እንግዲህ ዋንትያን እንደሰማችኋት ነው። በጣም ህይወት ከባድ የሆነበት ጊዜ ደርሰናል። እየሞከርን ነው። አንዳንዶቻችሁ ምን አለ ዝም ብትሉ፣ በቃ ዝም ማለት እየሞከሩ የሆኑትን ሰዎች ወደ ታች ባታደርጉ። ዝም ማለት እኮ ይቻላል። ለነሱ አንድ መልስ እሰጣለሁ። ጥርሴን አንጋጥጬ ፀሐይ ላይ ባሰጣ ገጽታዬ ጠቁሮ ማሉ ቢነጣ ባትሰሙኝ ነው እንጂ ውስጤ ሳይስቅ ችግር በኔ እየቀለደ ቀን በቀን እየማለደ አዘለኔ ሚስጥር ሆኖ ብናገረው ላላስኬደው ተወስኖ እኔን በራሴ ሲያበላላ ጸጥ ጭጭ ምጭጭ ጸጥ በቃ ሌላ ምን እላለሁ? ብናገረው ሰው አልሆነው ጉድጓድ ማሹን አጠገቤ ቆሞ ያየው ሲናገሩልን አዎ ልክ ነው ማለት ይገባናል እንጂ ተቃራኒ ሆነን ለምን እንመጣለን? እኔ አብቅቻለሁ። ሁላችንም እየሞከርን ነው። ሁልጊዜ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። መልካሙን ሁሉ ተመኘው። ይመቻል።